በዛሬው ቪዲዮ የምንገኘው በዱባይ ሀገር በቡርጅ ካሊፋ የሚገኘው ህንፃ ላይ ውዱ የዱባይ ሬስቶራንት ገብተን አንድ ላይ እንሞክረዋለን ማለት ነው። ብሩን፣ የምግቡን አይነት ሁሉን ነገር ነግራችኋለሁ ማለት ነው። እናንተ ብቻ እስከ መጨረሻው ተከታተሉ። ምን ይመስላል የሚለውን ቦታው ምን ይመስላል አቬሬጁን ሁሉን ነገር ነግራችኋለሁ። እናንተም ሄዳችሁ መጎብኘት ትችላላችሁ ይህን ቪዲዮ ካያችሁ በኋላ ማለት ነው። ውዱን ሬስቶራንት በዱባይ ያለውን እስከ መጨረሻው ተከታተሉ ማለት ነው። ይመቻችሁ። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ዛሬ ደግሞ እስቲ የሚስቴ ልደት አንድ ላይ እናክብር ብለን እንግዲህ ያው ልናከብር እየሄድን ነው። ሃፒ በርዝዴይ ወደ ቡርጅ ካሊፋ አሪፍ ቦታ አለ ብለውን ወደዛ እየሄድን ነው። በዛው እንግዲህ ዱባይ ሞልንም ቡርጅ ካሊፋንም ያለውንም ነገሮች አንድ ላይ እናያለን ማለት ነው። መቻው ايش هي راس قلبك ያው ነው። ለማንኛውም ማለት ነው ደርሰናል። ወደ ቡርጅ ካሊፋ አካባቢ ነው ራት የምንበላው። ስለዚህ እዛ አካባቢ ደግሞ ከደረስን አይቀር ፏፏቴውን ዱባይ ሞልን ደግሞ በትንሹ እናያለን። ሌላ ጊዜ ግን በዱባይ ሞልን በደንብ አሳያቸዋለሁ። ለጊዜው ግን እኛ እዛ ጋር ስለደረስን መንገዱን በዛ ስለሆነ ያለውን ነገር ደግሞ አየት አድርገን ዞር ብለን ፏፏቴውንም ሁሉ ነገር ያለውን ነገር ማየት አድርገን ወደ ራታችን እንገባለን ማለት ነው። ምክንያቱም ሌሊቱ ሙሉ ክፍት ስለሆነ እስከ 6 ሰዓት ድረስ ክፍት ስለሆነ ዞር ብለን መጀመሪያ እንገባለን። እስቲ አንድ ላይ ነው ምን እንደሚመስል። በጣም ነው የሚያምረው። ቀን ነው የሚመስለው። ጃሪ በጣም ነው የወደድኩት። እስቲ አንድ ላይ ዞር ብለን እናያቸው። ይመቻቸው። ዋው ለማንኛውም ዞር ብለን አየት አድርገን እንግዲህ ወደ ራት የምንበላበት ወደ ሁካ የሚባል ቤት ገብተናል ማለት ነው። ወደ ዱባይ ሞል 3ኛ ፎቅ ላይ ይገኛል። በጣም ነው የሚያምረው። አገባቡንም እንደምታዩት እና በረንዳው ላይ ቦታ ሞልቷል ስለተባልን እስከዛ ድረስ ውስጥ ገብተን እየጠበቅን ነው። ምክንያቱም በረንዳ ላይ ለመብላት ወይ ለመጠቀም 300 ድርሃም በሰው ያስፈልጋል ማለት ነው። ከዛ በታች መጠቀም አትችሉም ማለት ነው። ስለዚህ እኛም ሰው እስከሚለቅ ድረስ ቦታውን እኛም እየጠበቅን ነበረ ውስጥ። ስለዚህ ሜኑ ደግሞ የሚመጣልን በታብሌት ነው የሚመጣልን። በታብሌት የፈለጋችሁትን አይነት ምግብ ትመርጣላችሁ። ስለዚህ እንዳልኳችሁ በረንዳ ላይ 300 ድርሃም በሰው። ስለዚህ ሁለት ስለሆንን እኔና እሷ 300 ድርሃም ያስፈልገናል። 600 ድርሃም በሰው በሚኒመም ማዘዝ አለባችሁ ማለት ነው። ስለዚህ ያው ከዛ በላይ ከመጣ ነው፣ ግን 300 ብር መሆን አለበት ግዴታ። ስለዚህ እኛም አሁን ወደ በረንዳው ቦታ ተለቋል ተብለን ወደ በረንዳው ይሄድና ቦታ ከያዛችሁ በረንዳ ላይ በጣም አሪፍ ነው። ሁሉን ነገር መጠቀም ትችላላችሁ። ራዲዮን መጠቀም ትፈልጉትን ግዴታ ራት ይቻላል። ኤኒዌይስ እኛም ቦታ ተይዞልን እየገባን ነው ማለት ነው። አንድ ላይ
ስታርተሯ እንግዲህ እቺን ትመስላለች። ጥሩ ነች፣ ምንም አይልም። ግን ምን እንደሆነ አላውቅም። እናት ሁካ የሚባለው ሬስቶራንት ገብተናል። አሁን እንደምታዩት ቡርጅ ካሊፋ መሀል ላይ የሚታየው ፏፏቴው ምንም ሁሉም ነገር ያለበት ቦታ ነው ያለ ነው እና ውጪ ስትገቡ 300 ድርሃም ለሁለት መክፈል ግዴታ አለባችሁ። ማለት ለወንበሩ ሳይሆን የምትከፍሉ ለምግቡ 300 ድርሃም መሆን አለበት ግዴታ። ውስጥ ደግሞ እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። ግን ውስጥም ስትጠቀሙ ዋጋው ያው ነው። ከዛ በላይ ልታውጡ ትችላላችሁ። ግን ለሻይ ለቡና ለሌላም ነገር መጠቀም ትችላላችሁ። ምግብ ብቻ ስላልሆነ ችግር የለውም። እኛ አሪፍ ጊዜ ለማሳለፍ ስለሆነ የመጣ ነው። በጣም አሪፍ ነው። እንደምታውቁት ዱባይ በጣም አሪፍ ቦታ ነው ያለ ነው። ቡርጅ ካሊፋ መሀል ላይ ተቀምጣችሁ እዚህ ሁካ የሚባል ቦታ ላይ ተቀምጣችሁ እራሳችሁን ፈታ ማድረግ ትችላላችሁ። ይመቻችሁ። ምግቡን ደግሞ እናያለን ማለት ነው። እና እንዴት ነው ልደት? በልደትሽ ተደስተሻል? አሪፍ ነዋ። በዱባይ ማለት ነው። ዱባይ እንዴት አየሻል? ያበደ ነው መብራት አይደል? ከለንደን እና ከዱባይ ልደት ማክበር እኔ ግን ዱባይ ተመልሶኛል። ነግሬሻለሁ። Burger for you. Okay? Yep. Ready, sir? Yep. ልንወጋ ነው መርፌ። የሁካ በርገር እንግዲህ እንደዚህ ነው ስፔሻሉ። Thank you. የበግ አጥንት ነው እንግዲህ የተሰጠን። እንትን ያደረኩት የቆም የዩቲዩብ አድርጌዋል። ምን አንቺ ከመጣው Happy birthday, yes. ለማንኛውም የዛሬው ለማንኛውም የዛሬው የሚስቴ ልደት ይሄንን ይመስል ነበረ። በጣም ያው በዛውም የሁለታችንን እንበለው በጣም አሪፍ ጊዜ ነበረ። በጣም ያበደ ጊዜ ነበረ። ቦታው በጣም አሪፍ ነው። በዛ ነው ልደቱ ይሄን ይመስል ነበር ማለት ነው። በቡርጅ ካሊፋ
ቦታ ያለው ይሄንን ይመስል ነበር። ዋጋው ምኑ ሁሉ ነገር በጣም አሪፍ ነው። ምግቡም በጣም አሪፍ ነው። ይመቻችሁ። ለማንኛውም እናንተም እዚህ ከመጣችሁ እዚህ መጣችሁ ፈታ ማለታችሁ ዋጋውም ይገባዋል። በቃ ምንም ማለት አይደለም። ስለዚህ ይመቻችሁ። ደስ ብሎናል። ደስ ይበላችኋል። ለማንኛውም ቴንክ ዩ። ላይክ፣ ሰብስክራይብ፣ ሼር። ቻው። እንግዲህ እየወጣ እንገኛለን። እንዳልኳችሁ በጣም አሪፍ ነበረ። ቦታውን ካፕሽን ላይ ያስቀምጥላችኋለሁ። በጣም አሪፍ ቦታ ነው። አሪፍ ጊዜ ታሳልፋላችሁ። ብሩም ጥሩ ነው። ይሄን ያህል ምንም የሚካበድ አይነት ብር አይደለም ከቦታው አንጻር። ስለዚህ እናንተም መታችሁ እዚህ አንዳንዴ ፈታ ማለት አሪፍ ነው። ለማንኛውም ጨርሰን እንግዲህ ወደ ታክሲ የሚያዝበት የእግር መንገዱ ራሱ በጣም ሩቅ ነው። ለማንኛውም እየሄድን ነው ወደ ታክሲ የሚያዘው። እናንተ ግን አረ ሰብስክራይብ ላይክ አድርጉ። ለማንኛውም ይመቻችሁ ማለት ነው። ቴንክ ዩ ቤተሰቦቼ። ቻው።